ቀዳማዊ አፄ ኃይለ ሥላሴ በ1963 ዓመተ ምህረት በጊቴጋና ቡጁምቡራ ያደረጉት ታሪካዊ ጉብኝት ለኢትዮጵያና ቡሩንዲ ወዳጅነት መሰረት መጣሉን ሰነዶች ያስረዳሉ። በ1990ዎቹ አጋማሽ አካባቢም በቡሩንዲ ተፈጥሮ የነበረውን የእርስ በርስ ጦርነት ለማስቆምና የሀገሪቱን የሽግግር ሂደት ለመደገፍ ኢትዮጵያም የሰላም አስከባሪ ኃይሏን ከመላክ ጀምሮ በሰላም ግንባታ ሂደት ውስጥ ጉልህ ሚና በመጫወት የበኩሏን አስተዋጽኦ አበርክታለች። ቡሩንዲም ከናይል ተፋሰስ ሀገራት አንዷ እንደመሆኗ ከኢትዮጵያ ጋር በፍትሃዊ የውሃ አጠቃቀም ላይ ተመሳሳይ አቋም አላት። የናይል ተፋሰስ የትብብር ማዕቀፍ ስምምነትን ሲኤፍኤ በመፈረም ረገድም ለኢትዮጵያ ያላትን አጋርነት አሳይታለች። ኢትዮጵያና ቡሩንዲ በምስራቅ አፍሪካ የጋራ ገበያ ኮሜሳ እንዲሁም በአፍሪካ ህብረት እንቅስቃሴዎች ውስጥ በንቃት ተሳታፊ መሆናቸውም ይታወቃል። በተለይም በአህጉራዊ የጸጥታ ጉዳዮች በትብብር ከመስራታቸው ባሻገር የዘመናዊ ሰራዊት ግንባታ ሂደታቸውን ወደ ላቀ ደረጃ ለማሸጋገር በወታደራዊ ዲፕሎማሲ መስክም በጠበቀ ወዳጅነት እየሰሩ ይገኛል። ከጊዜ ወደ ጊዜ እያደገ በመጣው የሀገራቱ ወታደራዊ ትብብር ቡሩንዲ በተለያዩ ጊዜያት ወታደሮቿን ወደ ኢትዮጵያ በመላክ ስታስተምር ቆይታለች። አሁንም በኢትዮጵያ ትምህርታቸውን የሚከታተሉ መኮንኖች አሏት። ከሰሞኑም ወታደራዊ ልዑኳ ለይፋዊ ጉብኝት ወደ ኢትዮጵያ የመጣ ሲሆን የተለያዩ ቦታዎችን ተዘዋውሮ ተመልክተዋል። ልዑኩ በኢፌዴሪ መከላከያ አዛዥነትና ስታፍ ኮሌጅ ባደረገው ጉብኝትም ቀጣይ ወዳጅነትን አጠናክሮ ለጋራ ተጠቃሚነት መስራት በሚያስችሉ ጉዳዮች ዙሪያ ከኮሌጁ የሥራ ኃላፊዎች ጋር መክረዋል። ልዑካኑን ተቀበለው ያነጋገሩት የመከላከያ አዛዥነትና ስታፍ ኮሌጅ አዛዥ ብርጋዴር ጄኔራል ዮሐንስ መኮንን የቡድኑ ወደ ኢትዮጵያ መምጣት የሁለቱን ሀገራት የቆየ ወዳጅነት ከማጠናከር ባሻገር የጋራ ሙያዊ ሴቶችን ለመለዋወጥና በቀጠናዊ የሰላምና ደህንነት ጉዳዮች ላይ በጋራ ለመስራት የሚያስችል መሆኑን ገልጸዋል። The evolving nature of modern warfare characterized by rapid technological advancement including cyber operations, artificial intelligence and የዘመናዊ ጦርነት ተለዋዋጭ ባህሪ ፈጣን የቴክኖሎጂ እድገትን ጨምሮ የሳይበር ኦፕሬሽኖች፣ አርቲፊሻል ኢንተለጀንስ፣ ሰው አልባ አውሮፕላኖችን ጨምሮ እንደ ሽብርተኝነትና ዓለም አቀፍ የተደራጁ ወንጀሎች የመሬት፣ የአየር፣ የባህር፣ የሳይበር ደህንነት አሳሳቢነት እየጨመረ መጥቷል። የጂኦፖለቲካዊ ተጽዕኖና የዓለም አቀፍ የኃይል አስተላለፍ ተለዋዋጭነትም በቀጠናው መረጋጋት ላይ የሚያሳድረው ተጽዕኖ ትልቅ ነው። በመሆኑም እነዚህ እውነታዎች እንደኛ ያሉ ተቋማት በቅርበት አብረው በመስራት ችግሮችን አስቀድሞ የመፍታትና መጪውን ዓለም ታሳቢ ያደረገ ወታደራዊ አመራር ማፍራት ያስፈልጋል። ያደረጋችሁት ጉብኝት በአጠቃላይ የእርስ በርስ አመለካከታችን በጥልቀት እንድንረዳና የአፍሪካን ተግዳሮቶች ለመፍታት የአፍሪካ መፍትሄዎችን እንድናዳብር ያስችለናል። foster the spirit of African solution to African challenges. የኢፌዴሪ መከላከያ አዛዥነትና ስታፍ ኮሌጅ ጥያቄያቸውን ተቀብሎ ስላስተናገዳቸው ልባዊ መስጋናቸውን ያቀረቡት የቡሩንዲ መከላከያ አዛዥነትና ስታፍ ኮሌጅ አዛዥና የልዑካን ቡድኑ መሪ ኮሎኔል ሳብሺሚኬ ጆናስ ጉብኝቱ ተማሪዎቻችን የኢትዮጵያን ተሞክሮ በመቅሰም የእውቀት አድማሳቸውን እንዲያሰፉ ይረዳል ብለዋል። One of the objectives of this study tour is to expose our students. የዚህ ጉብኝት ዋነኛ ዓላማ ተማሪዎቻችን በዓለም አቀፍ ደረጃ በተለይም በሌሎች ሀገራት ስራዎች እንዴት እንደሚከናወኑ እንዲረዱ ለማድረግ ነው። ያለምንም ጥርጥር ተማሪዎቻችን ባደረጉት ጉብኝት ያላቸውን ግንዛቤ አሳድገዋል። ወደ ኮሌጃቸው ሲመለሱም ባገኙት አዲስ ነገር በመታገዝ ሙያዎቻቸውን የማሳደግ ስራ እንደሚሰሩም አምናለሁ። ለወደፊትም ግንኙነታችንን ይበልጥ ለማጠናከር እንፈልጋለን። ወደ ቡሩንዲ መጥታችሁ እንድትጎበኙንም ጥሪ እናቀርባለን። የመከላከያ አዛዥነትና ስታፍ ኮሌጅ አሁን ላይ የውጭ ዜጎችን ተቀብሎ በማስተማር በአገር ውስጥም የጦር መኮንኖችን የዘመኑን ወታደራዊ ሳይንስና ጥበብን እንዲጨብጡ በማድረግ ትልቅ ሚና እየተጫወተ መሆኑን የሚያነሱት የኮሌጁ አዛዥ ብርጋዴር ጄኔራል ዮሐንስ መኮንን በበርካታ ሀገራት እየተጎበኘ እንደሚገኝም ይገልጻሉ። የመከላከያ አዛዥና ስታፍ ኮሌጅ የተለያዩ ሀገራት አቻ ኮሌጆች እየመጡ እየጎበኙ ነው ያሉት። ጉብኝቱ ዋና ዓላማ ምንድነው? የኮሌጆቹ የእርስ በርስ ትብብርን የሚያጠናክር የትምህርት ሂደቶችን አንዱ ካንዱ የሚማማርበትና ልምድ የሚለዋወጡበት ነው። ኮሌጃችን በአሁኑ ጊዜ ያለበት ደረጃ ደግሞ የተለያዩ ሀገራትን ከፍተኛ መኮንኖችን ተቀብሎ የሚያስተምር ውጤቱም እጅግ በጣም የሚያኮራ በወታደራዊ ዲፕሎማሲ በኩል አገራችን የደረሰችበትን ወታደራዊ የትምህርት ተቋማት የሚያሳይ የአገራችን መገለጫ ነው ብለን መውሰድ እንችላለን። ኮሌጁ በበርካታ ሀገራት ሰራዊቶች ተፈላጊ የሆነ መምጣቱንና ይህም ለሀገራችን ዲፕሎማሲ የራሱ የሆነ የጎላ አስተዋጽኦ እንዳለው የተናገሩት ደግሞ የኮሌጁ የሰራዊት የስነ ልቦና ግንባታ ኃላፊ ኮሎኔል መኳንንት ደሴ ናቸው።